ጋና በአፍሪካ ቀዳሚ ወርቅ አምራች ሀገር ናት። በአመት 1000 ያህል ቶን ወርቅ ወደ ውጭ ትልካለች። የናይጄሪያ ኢኮኖሚ ዋልታ ነው። ድፍድፍ ነዳጅ በአመት $2 ቢሊዮን ከዚህ ምርት ታገኛለች። በተፈጥሮ ሀብት የታደሉ ሀገራት የሀገራቸውን ኢኮኖሚ የሚያስፈነጥሩት ባላቸው ሀብት ላይ ነው። ኢትዮጵያ በበርካታ የተፈጥሮ ማዕድናት የታደለች እንደሆነች ጥናቶች ያመለክታሉ። ወርቅ፣ ኤሜራልድ፣ ታንታለም፣ ነዳጅና የመሳሰሉት በበርካታ የሀገሪቱ ክፍሎች በከፍተኛ ክምችት ይገኛሉ። እነዚህ የተፈጥሮ ሀብቶች ወደ ትሩፋት በመቀየር ላይ ግን ውስንነቶች ይታያሉ። የኦሮሚያ ክልል ጉጂ ዞን በበርካታ የተፈጥሮ ሀብት ታወቃለች። ይህች የትንሿ ኢትዮጵያ ተምሳሌት ታላቋን ኢትዮጵያ ለመፍጠር ሀብትን ወደ ትሩፋት ለመቀየር የተለያዩ ሜጋ ፕሮጀክቶችን እየተገበረች ነው። ዞናችን ካለው ጸጋ ውስጥ አንዱ ማዕድን ነው። በግብርና በጣም የሚታወቅ ዞን ነው። ማዕድን በተመለከተ እስካሁን በጥናት የተለዩ ወደ 51 አካባቢ የሆኑ የማዕድን አይነቶች አሉ። ከዚህ ውስጥ 31ዱ ተለይቶ ወደ ስራ የተገባበት ሁኔታ አለ። ሰፊ ፖቴንሻል አለ። ማዕድኑ ራሱ በአይነቱ ለኢንዱስትሪው አሉ፣ ለብረታ ብረት እንጂ በጣም የተከበሩ ድንጋዮች አሉ። ሌላ ወርቅ ነው። ወርቅ በጣም ይታወቃል። ያው አዶላ ሻክሶ ሲባል የወርቅ ነገር ማንም ኢትዮጵያ የሚያስታውሰው ነገር ነውና ወርቅ ትልቅ ፖቴንሻል አለ። በጣም ሰፊ ጸጋ ነው ያለው። የምዕራብ ጉጂዎቹ አዶላና ሻኪሶ ከተሞች ወርቅን በባህላዊ መንገድ በማምረት የረጅም ታሪክ ባለቤት ናቸው። በእነዚህ ከተሞች የወርቅ ማምረት ሥራ እዚህም እዚያም በተደራጁ ወጣቶች ይከወናል። ከጀመርን ቢያንስ 2015 ወደ ሁለተኛው ወር አካባቢ ነው የጀመርነው እና ያው 2015 ሁለተኛው ወር ላይ ስንጀምሮ የምታዩን መሬቱን የቬኑን እንትን ላይ ለመድረስ ብዙ አይነት ጥረት ነው እያደረግን የነበረው እና አሁን በቅርብ ጊዜ ከደረስነው አይነት አንፃር ምንም አይልም፣ ውጤቱ የተሻለ ነው። ትንሽ ከመንግስት አንዳንድ እገዛዎች ቢደረግልን ደግሞ ጥሩ ማህበረሰቡንም ተጠቃሚ እኛንም ተጠቃሚ መንግስትንም ተጠቃሚ ሊያደርጉ የሚችሉ ሪሶርሶች እዚህ ጋር አሉ። የጀመርነው 2015 ዓ.ም አካባቢ ነው። ከዛን ቀን ጀምሮ ስራውን እየሰራን ነው። እንደምታዩት ስራው ማሽነሪ ነው። ወርቁን ለማውጣት የምንጠቀም መጀመሪያ ማሽነሪው ቀለላ ያደርጋል። ያ ቀለላ አድርጎ ከጨረሰ በኋላ ቦታውን ካመቻቸ በኋላ ህዝቡ ገብቶ ይሰራል። ህዝቡ ገብቶ ከሰራ በኋላ እኛ ያገኙት ድንጋዮች ይመርጡና የመረጡትን ድንጋዮች ከዛ ቦታ አውጥተው ወደ ማሽን ቦታ ያስገቡና ከዛ በኋላ ተፈጭቶ ነው ወደ አጠባ የሚካሄደው ማለት ነው። ጅጅራማ አማዱፈ ከነ ከሰቱ ጅጅራማ አሲ ሁጂ ሚሶማል ቡዳ ከነ ከሰቲ አሁን ከመጣው ለውጥ ጋር ተያይዞ በዚህ ማዕድን ስራ ውስጥ ወጣቱ በስፋት ቀድሞንም የተደራጀ ቢሆንም አብዛኛው ግን ከለውጡ በኋላ ነው የተደራጀው። በዚህ ለውጥ ውስጥም ወጣቱ አስደሳች ለውጥን አግኝቷል። ለምሳሌ ከዚህ በፊት በእጅ ምርት የነበረው ወጣት ከለውጡ ጋር ተያይዞ በተፈጠረለት የሥራ ዕድል ተጠቅሞ የተለያዩ ማሽነሪዎችን እንደ ስካቫተር፣
ሲኖትራክና የመሳሰሉትን ገዝቶ የግል ኑሮውን ከማሻሻል አልፎ ተቋሙ ወይንም ማህበሩን ከፍ አድርገው የተሻሻሉ ዘመናዊ ማሽነሪዎችን መጠቀም ጀምረዋል። ይህ ብቻ አይደለም። ረጅም ጊዜ ችግር ሆኖ የነበረው የማዕድን ዋጋም በጣም ዝቅተኛ ነበር። ለምሳሌ እስከ አምና ድረስ ከ3000 እስከ 4000 ብር የነበረው አሁን ላይ ከ10000 ብር በላይ ሆኗል። የሮ አማ ከና ኩማ ኩዳን ድራ ካሰ ያጋ ኩማ ኩዳ ተኮ ኩማ ኩዳ ለማቴ ጉርጉርሜ ሰጀራ ዘመናትን ያስቆጠረው የባህላዊ ወርቅ ማውጣት ሥራ ከትውልድ ወደ ትውልድ እየተሻገረ እነሆ አሁን ድረስ እየተተገበረ ይገኛል። የዕለት ጉርስን ከመሸፈን በዘለለ ትርጉም ያለው ፋይዳ ያላመጣው ባህላዊ የወርቅ የማውጣት ዘዴ አካባቢን ከመበከል ባለፈ የባለሙያዎችን ደህንነት አደጋ ላይ እየጣለ እንደሆነ የቅርብ ጊዜ ትዝታ ነው። በሰዋዊ አይነት ባህሪ ስትሰራው አሁን እንዳየከው በባህላዊ አይነት ደረጃ ነው እየሰራን ያለ ነው። ያ በማሽነሪ ወይም ደግሞ በዘመናዊ አይነት ስታይል ለመስራት አቅም ይፈልጋል። ስራውን መስፋፋት ይፈልጋል። ሰፊ የሆነ የስራ ስፋት ስለሚፈልግ የማሽነሪ አቅም የምትሰራ ከሆነ ስራው ስፋትን ነው የሚፈልገው። ታውቃለህ፣ ስፋትን ካደረግ ብዙ መንግስትንም የመጥቀም ራስንም የመጥቀም ይዘት ጥሩ ነው የሚል ይዘት አለን። አሁን በዚህ አይነት በሰው አይነት አቅም ሲሰራ ብዙም በፈለከው አይነት ደረጃ ፍጥነትም አይሰራም። በፈለከው ደረጃ ፍጥነትም ማለት ነው ቶሎ ላይ ይሰራ ይችላል። ውስጥም ደግሞ ስትሰራ በማሽነሪ አቅምና በሰው አቅም የተለያየ ነው። ውስጥ ላይ በሰው አቅም አውጥተህ እዚህ ጋር በሰው አቅም ነው የምትሰራው። እዛ ላይ አሁን ማሽን ላይ ያለው ይጥረግልን እንጂ ውስጥ ላይ ይሄንን ከወጣ በኋላ ለመከስከስ ለመፍጨት የኛውን ማሽን ነው የምንጠቀመው። ይሄም ብዙም አክቲቭ አይደለም። የመንግስት አንዳንድ እርዳታዎች ቢኖረን ቀጥታ ወደ ጥሩ አይነት እንትን ላይ ይሄድልናል ብለን እናስባለን። በባህላዊ ባንስ የብክነት መጠኑ ከመጠን በላይ እየሆነብን እኛ እንደምንም ብለን በሲስተም አይኖች እየተጠቀምን ነገሮችን እየቀረፍን ባንሳውን ይሄ ቦታ ብክነት ባይኖርበት በጣም ብዙ ጊዜ ተሰራ ነበር። ባንሳውን በሳምንት አንድ ቀን እንደዚህ 2 ሳምንት 3 ሳምንት ማሽን ያቀልልና እኛ የምንሰራው አንድ ቀን ነው እና እንደምንም ብለን ባንስ ባለን ኃይል አቅም ተጠቅመን እየሰራን ያለ ነው ማለት ነው። ባንስ እየሰራ ያለው ቦታ ትንሽ ችግር አለብን። ያም ችግር ምንድነው? እየሰራን እያለ የመሬት መንሸራተት በጣም ያጋጥመናል። ከማንሸራተቱም በተጨማሪ ቦታው ምንጫማ ቦታ ስለሆነ ያ ነገሮች ለኛ ትንሽ እንቅፋት እየሆነብን ያለው። ዋጋ አለው ገበያ ላይም አንዳንድ በዋጋ ልዩነት ምክንያት በኮንትሮባንድ የሚወጣ ወርቅም አሁን ሙሉ ለሙሉ ዞናችን ቀርቶ ለገበያ ለባንክ ቀርቦ በጥሩ ሁኔታ እየተሸጠ ነው ያለው። ወርቅ ነጋዴዎችም አምራቾችም በትክክል ፌር የሆነ ዋጋ ያገኙበትና የተደሱበት ሁኔታ ያለበት ሁኔታ ነው አሁን ያለው። አሁን ላይ የኢትዮጵያ መንግስት ከፍተኛ የውጭ ምንዛሪ የሚያስገኙ ምርቶች ላይ በትኩረት እየሰራ ነው። በዚህም በሀገሪቱ የሚገኙ የተፈጥሮ ማዕድናትን በዘመናዊ መልኩ በማቀነባበር በብዛትም በጥራትም ወደ ውጭ በመላክ በዘርፉ ትልቅ ስኬት እየተመዘገበ ነው። በጉጂ ዞን እየተተገበረ የሚገኘው የማዕድን ማምረቻዎች ከአካባቢው ማህበረሰብ ባለፈ በሀገር ደረጃ ትልቅ ተስፋ የተጣለባቸው ናቸው። በእስራኤላውያን ባለሀብቶች የተቋቋመው የዋይኤምጂ ወርቅ ማምረቻ ወርቅን በዘመናዊና በአዲስ ቴክኖሎጂ በማምረት በሀገሪቱ ቀዳሚ የወርቅ አምራች ድርጅት ነው። ዋይኤምጂ በጣም የዘመነ በአሁኑ ቴክኖሎጂ በጣም ጥሩ ረቂቅ ላይ ያለው ዋይኤምጂ ጎልድ ማይኒንግ እዙ ከዶላ ብዙ ማይርቅ ሻክሶና ዶላ መሀል ላይ ቁናጮ የምትባል ልዩ ቦታ ላይ የተመሰረተ ወደ 6.7 ሄክታር ላይ የተሰራ ፋብሪካ ነው። በቅርቡ በክቡር ጠቅላይ ሚኒስትራችንና በክልሉ ፕሬዝዳንት የተመረቀ
ወይም ኤምጂ ጎልድ ማይኒንግ ከኬሚካል ከሌላኛው ለማናቸውም አይነት ተጽዕኖ ነፃ የሆነ ዘመናዊ ፋብሪካ ነው። በድሮ ጊዜ በባህላዊ ብንጠቀማቸው የእጅ ቁፋሮች ወይም ደግሞ በእጅ የማጠብ ስርዓቶች ምናምን ነበሩ። እሱን ከሱ የተሻለ አዘምነን ሞር በደንብ አፕዴት አድርገን በተለያዩ በአዳዲስ ማሽኖች ወይም ደግሞ ከሱ ዘመናዊ ብለን በምናስባቸው ማሽኖች ማምረት ጀምረናል። በአካባቢው በወርቅ ማምረት የተሰማሩ ማህበራትን ችግር እንዲፈታ ታስቦ የተደራጀው ይህ ድርጅት የአገሪቱን የወርቅ አመራረት ዘዴን እንደሚቀይር ይታመናል። በአካባቢው ያሉ በማይክሮ ኢንተርፕራይዝ የተደራጁ ማህበራት አሉ። ወጣቶች ተደራጅተው የሚሰሩበት እነዛ አንድ ላይ የተቆፈረውን ወርቅ ያለውን አፈር ወደዚያ አምጥቶ መጀመሪያውኑ ሲቆፈር ጂኦሎጂስቶች አላቸው፣ ማህበረሰቡን ይደግፋሉ። በፋብሪካ ከመጣ በኋላ ወርቁ ታጥቦ ይለይና ከዛ በኋላ በስምምነት ለፋብሪካ የሚያስፈልጉ ወጪ ከከፈሉ በኋላ ራሳቸውን ወጪ ይወስዳሉ። በድምሩ ወርቅ ለማምረት በጣም ጥሩ ቴክኖሎጂ ያለው ተጽዕኖ የሌለው ማህበረሰቡን ያሳተፈ ብዙ ማህበራት ተደራጅተው በዚህ ስራ ውስጥ ገብቶ እየሰሩ ነው ያለውና ጥሩ ውጤት ያገኘንበት ኤምጂ ጎልድ ማይኒንግ አዲስ ቴክኖሎጂ ያመጣ ማህበረሰቡን ባለፈው ሲመረቅ በትክክል ጎብኝተዋል፣ አይተዋል። ወደ ስራ ሲገባ ከአካባቢው ወርቅ ለማምረት የሚያስቸግራቸውን ነገር ለይቶ ወደ 4-5 ዓመት ጥናት ካደረጉ በኋላ የተሰራ ፋብሪካ ነው። አሁን ይህ ፋብሪካ የተቋቋመበት እና እየሰራበት ያለው ዓላማ እዚህ አካባቢ ያሉ የወርቅ ማህበራትን አነስተኛ የወርቅ ማህበራትን በጋራ በመሆን በተሻለ መንገድ የወርቅ ምርታቸውን በተሻለ መንገድ የወርቅ ምርት እንዲያመርቱ ለማድረግ ነው። ለማዕድን ቁፋሮ አፈሩን ከማዕድኑ ለመለየት ትራመል የሚባል ቴክኖሎጂ በመሰረታዊነት እንጠቀማለን። እነዚህ አፈሩን የሚያጥቡ ስክሪኖች ሲሆኑ ወርቁን ወይም ማዕድኑን ከአፈሩ የሚለዩልን ናቸው። ከዚያም ድንጋዮቹና አፈሮቹ ይቀራሉ። እኛም ድንጋዮቹ እንዳይባክኑ በአግባቡ እናስቀምጣቸዋለን። በዋይኤምጂ የወርቅ ማምረቻ አካባቢን መበከል አይታሰብም። በዘመናዊ ቴክኖሎጂ የሚተገበረው ይህ ድርጅት ከብክለትም ነፃ ነው። በባህላዊ ሂደት ሲባክን የነበረውን የወርቅ ምርት እስከ 90 በመቶ ብክለትን ያስቀራል። There are huge prospects for mining in this area. በዚህ አካባቢ ለማዕድን ቁፋሮ ትልቅ ተስፋ አለ። በዚህ ዙሪያ በ20 ኪሎ ሜትር ራዲየስ ውስጥ 14 ቦታዎችን ጎብኝተናል። እነዚህ ቦታዎች በህብረት ሥራ ማህበራት የተያዙ ናቸው። እምቅ አቅሙ ከተመለከትነው አንጻር ተስፋ ሰጪ ነው። በአሁኑ ጊዜ የህብረት ሥራ ማህበራት እያከናወኑት ያለው ሥራ በእውነቱ ከፍተኛ መጠን ያለው ገቢ እያስገኘ ነው። ወርቅ ማለት እንግዲህ ትልቅ የውጭ ምንዛሬ የሚያመጣ ነገር ነው። ያው የአካባቢውን የወርቅ አመራረት ዘዴ ያሳደግ ማለት ያው በዳይሬክትሊ የውጭ ምንዛሬም አብሮ ማሳደግ ነው። አሁን በባህላዊ መንገድ ቢያንስ በትንሹ 50% የወርቅ ምርቱ ወደ ከ50% በላይ አያገኙም። ሪከቨሪ የለውም ባህላዊ አመራረት ማለት ነው። አሁን ወደኛ ጋር ሲመጣ ከአመራረቱ ከማይኒንግ ስትራክቸሩ ጀምሮ እስከ ዘመናዊ ማሽኖች ተጠቅሞ የተሻለ እስከ 85% ድረስ የወርቅ ማምረት እንትኑን ይጨምረዋል።
ፕሮሰስ የምናደርገው ሌላ ኬሚካሎች ወይም ደግሞ እንደዚህ አይነት ነገሮችን አንጠቀምም። ፕሮሰስ የምናደርገው ኦንሊ በውሃ ብቻ ነው። ውሃ ነው የምንጠቀመው። ማቴሪያሎቻችን በጠቅላላ ቀጥታ ወደ ሚል ውስጥ በሚገቡ ሰዓት ላይ ከሚል ውስጥ የተፈጨው ማቴሪያሎች ጂኬኤክስ ብለን የምንጠራቸው ማሽኖች አሉ። እነሱ በጣም በመሽከርከርና ዙራቸውን እንትን በማለት ዌስቱንና ውሃውን ለብቻ ለይተው ያወጡልናል። ወርቁን ውስጣቸው በማስቀረት ከስር የሚያስቀምጡልን ቦክሶች አሉ። እነሱም ቦክሶች ወስደን ሼኪንግ ቴብል ብለን የምንጠራቸው ማሽኖች አሉ። ወደ ሼኪንግ ቴብል ላይ እናቀርባቸዋለን። እነዛ ሼኪንግ ቴብሎች ዌስት፣ ሚድሊንግ እና ኮንሰንትሬት ብለን የምንጠራቸው ነገሮች አሉ። ለይቶልን ያ ሼኪንግ ቴብል ያወጣልናል። ኩሉን ለብቻ ዌስት ብለን የምንጠራቸውም ደግሞ አሸዋ ሊሆን ይችላል፣ ወይም ደግሞ ውስጥ ላይ አብሮ የሚወጡ አይረኖች ሊሆን ይችላሉ። እነሱ ለይቶ ሊያወጡን ኮንሰንትሬት ብለን ብቻ የምንጠራቸውን ወርቁን ለብቻ ይለይልናል። So first of all we receive our samples in the form of rocks. በመጀመሪያ ደረጃ ናሙናዎቻችንን እንሰበስባለን። የተሰበሰቡት ናሙናዎች በድንጋይ፣ በአፈር ወይም ደግሞ በተለያየ መልክ ሊሆን ይችላል። ናሙናው ከየት እንደመጣ ይለያል። ከዚያም በማስታወሻ ደብተር ወይም ሎግቡክ ውስጥ እንመዘግባቸዋለን። ከመዘገብናቸው በኋላም እርጥብ ከሆኑ እርጥበታቸው እስኪወጣ እናደርቃቸዋለን። እርጥብ ባይሆኑም እንኳ በማድረቂያ ምድጃ ውስጥ እናስቀምጣቸዋለን። Put them in the drying oven. Our operations will also help to desilt most of the ስራዎቻችንን በአብዛኛዎቹ ወንዞች ላይ የተመሰረተ ቢሆንም እኛ ግን ወንዙንም የመጠበቅ ስራ እንሰራለን። ምክንያቱም በአሁኑ ጊዜ እየሆነ ያለው በወንዞቹ ውስጥ ማዕድኑን ለመለየት በብዛት የማጠብ ተግባር ይኖራል። ይህ ተግባርም በብዛት በማህበራት እየተከናወነ ነው። ነገር ግን ይህ ዘላቂ አይሆንም። ምክንያቱም በሂደት እነዚህ ወንዞችና አፈርን ቀስ በቀስ ልናጣ እንችላለን። አሁን እየሆነ ያለው ነገርም በወንዞች ዳርቻ ላይ ብዙ የአፈር መታጠብ ስለመኖሩ የሚያሳይ ነው። of soil on the banks of the rivers. Because we want to reduce the particle size from whatever size which ማዕድኑ የሚፈለገው መጠን ላይ እስኪደርስ ድረስ መቀነስ ይኖርብናል። ምክንያቱም የወርቁን የጥራት ደረጃውን ለማወቅ በእሳት ምርመራና ትንተና እንሰራለን። ከዚያም ወርቅ፣ መዳብና ብር ብለን እንለያለን። ከዚያም የወርቅ ናሙናችንን ስናገኝ እንደገና የወርቁን መጠን ለመቀነስ ደግመን ወደ ፐልቨራይዘር ማሽን እንወስደዋለን። ማሽኑን ተጠቅመንም የወርቁን መጠን ወደ 4 ሚሊ ሜትር እንቀንሰዋለን። በዚህ መልኩ የምንፈልገው መጠን ላይ እስኪደርስ ድረስ እንቀንሳለን። still we are reducing. ዘመናዊ ላቦራቶሪን የታጠቀው ይህ ድርጅት ጥራቱን የጠበቀ ወርቅ ለገበያ ያቀርባል። የአካባቢው ነዋሪዎችም በአቅራቢያቸው በተገነቡት ሜጋ ፕሮጀክት ተጠቃሚ ናቸው። በስራ ዕድል ፈጠራና የቴክኖሎጂ ሽግግር በማግኘት የአካባቢው ወጣቶች ኢኮኖሚያቸውን ማሳደግ ችለዋል። ያው እኛ ከመቀጠራቸው የምታዩቸው ሰራተኞች በተጨማሪ ያው ኢንዳይሬክትሊ ይሄንን ከማህበራት ጋር ስንሰራ የአካባቢውን ሰው ተጠቃሚ ያደርጋል። ምክንያቱም አብረን አምርተን አብረን እነሱም የራሳቸውን ድርሻ ይዘው እኛም የራሳችንን ድርሻ ይዘን ነው የምናመርተው። ያው አካባቢውን በግልጽ ተጠቃሚ ያደርጋል። The advantage of working with cooperatives is that ከህብረት ሥራ ማህበራት ጋር የመስራት ጥቅሙ ከአካባቢው ነዋሪዎች ጋር የልምድ ልውውጥ ለማድረግና ለመተዋወቅ ይረዳል። በኢትዮጵያ ውስጥ የማዕድን ቁፋሮ ሥራ ገና ጅምር ላይ ነው። በስፋት አልተሰራበትም። በኢትዮጵያ ውስጥ በስፋት የተለመደው በአብዛኛው በባህላዊ መንገድ የቡናና ሌሎች የእርሻ ሥራዎች ናቸው። ስለዚህ አብረን በጋራ እየተጋገዝን ብንሰራ በማዕድን ዘርፍ ካሁኑ የበለጠ ውጤታማ የመሆን ዕድላችንን እናሰፋለን። and efficient ways of mining. የኢትዮጵያን እድገት የበለጠ ከፍ ለማድረግ ከተያዙት አማራጮች መካከል ሀገሪቷ ያላትን እምቅ የተፈጥሮ ሀብቶች በዘመንና በአግባቡ መጠቀም ነው።
በጉጂ ዞን ያለውን ሰፊ ወርቅ ክምችት በዘመናዊ መልኩ በማቀነባበርና ወደ ገበያ በማቅረብ ከዘርፉ የተሻለ ገቢ በማምጣት የማዕድን ዘርፍ በአገሩ ሁለንተናዊ እድገት ላይ ራሱ ሚና እንዲጫወት እድል ይፈጥራል።